በጣም ነው የምደሰትባት። አሁንም የልጆቼ እናት ናት። እኔ ብቻ አይደለችም፣ የልጆቼም ብዙ ልጆች ያሳደገችልኝ እሷ ናት። እሷ ናት ያሳደገችልኝ ልጆቼ። በጣም ነው የምወዳት፣ በጣም እወዳታለሁ። በጣም ጎበዝ ናት፣ አሳቢም ናት፣ የቤተሰቡ ሰብሳቢ ናት፣ እናታችን ናት፣ ልጃችን አይደለችም። ታይ እንግሊዘኛ አታውሪ የኔ ፍቅር። እንግሊዘኛ ወይኔ ጉዴ! እኔ ምን ይሻላችኋል? እንደ ዘንድሮ እንግሊዘኛ ቋንቋ ነው እየለመድኩት ነው። ደግሞ አሁን እንዴ ምን ነው ፈራችሁት? አትፍሩት እንዴ ልመዱት በቃ። ሁሌ ደግሞ እዚህ የመጣችሁ አስተማሪ ያጫውታችሁ። ላንጉዌጅ ቋንቋ ነው ይለመዳል። እንዴ አረ እንደው ደነቆራችሁብኝ። እንዴት ነው ማስረዳችሁ? እንደ አማርኛ እንደ ኦሮምኛ ነው እና ይለመዳል። ማሬ የሚለመድ ነገር ነው። አታውሪ አይባልም። ለምጄ ቢሆን የታየሽ እየለመድኩ ቢሆን የታየሽ። ተይ ተው፣ አትርሱ። በቃ ቋንቋ መሆኑን አትርሱ። የሚለመድ ነገር መሆኑን አትርሱ። ኧረ ተው ግን እንደው ንቁ። እኔ ምን ይሻለኛል? እንደው አይገባቸውም። በቃ መቼም ሊገባቸው አይችልም። እርጃኔ እንግሊዝኛ አታውሪ። እንዴት ነው የማላወራው? እንደ እየለመድኩ ቢሆን የታይተሻል። እንዳንቺ አንድ ቦታ መሰለሽ? አንድ ቦታ ነው እንዴ ቁጭ ብዬ የምውለው? ብዙ ቦታ ነው እኮ እየተለማመድኩ ያለው። ቴሌ ቆንጆ አታዝጉኝ። እዚህ የመጣችሁ እንዳስተማሪ ያደርጋችሁ። የኔ እናት ፒራዝሚ የኔ ቆንጆ በአድዋ ጊዜ ኢትዮጵያውያን እንዴት እንደነበሩ ላሳያችሁ። ዘራፍ አካቲ ዘራፍ፣ ዘራፍ አካቲ ዘራፍ፣ ዘራፍ። እኔ ብኖር ግን ምን አድ እንደማደርግላቸው ላሳያችሁ። እኔ ገበሬ ነኝ፣ እየቆፈርኩኝ ነው። የንጉሱን ጥሪ ሰምቼ ነው። እውነት ነው አገሬ ተደፍራለች በማንም ነጭ። ከዛ የሮት ወደ ቤተ መንግስት ይገባል፣ በርግጬ ይገባል። ይቅርታ ንጉሴ በረው እንደዛ ስለከፈትኩት። እውነት ነው ሀገራችን ተደፍራለች በማንም ነጭ። አዎ ልጅ አንተ እያለ ተደፍራለች። ስለዚህ ምንድነው ጦርነቱን መክፈት አለብን። መቼ እንክፈት? ዛሬውኑ ከፍታ። የት? አድዋ። ወደ አድዋ እንሄዳለን። ከዛ አድዋ እንቆማለን። እንዴት ተደርድረናል። ቀኛዝማች በዚህ ጋር፣ ግራዝማች በዚህ ጋር። ከዛ እዛ ጋር እንደዚህ ኢትዮጵያ ንጉሱ ከፊት ለፊት እኔ ከኋላ አለኝ፣ ሳይፌን ይዣለሁ። ከዛ ንጉሶ መቼ እንጀምረው ጦርነቱ? ቆይ ምን እንደሚሉ እንስማ። እኔ ሄጄ አናግራቸዋለሁ። ንጉስ ተበርጠም ሳንተ ትጎዳ እሄዳለሁ። ከዛ የዛ የጣሊያኖቹን ዋና ጋር እቆማለሁ። አንተ ነጭ ባንዳ ሀገሬን ዛሬውኑ ለቀህ ትወጣለህ ወይስ ደምህን ስንጠጣው እንድር? ማጆራዩም ደም ይላል ነው አልሰይፍ ይሻሉ አንገቱ ስልኳላ ህዝቡ ጦርነቱ ተጀመረ። እኔ አስጀመርኩ። ከዛ ወስጄ ስክት ዋላ በባላ ቁጥር ምናምን ብት ሀገሬ ከዛ ግራዝማች ቀኛዝማች በዛም በፍረሳ ከመትከመት በለው በጥይት ምናምን ይመታሉ። እኔ በስናይፐር እዚህ ወጥቃለሁ፣ እነሳለሁ። ቀኛዝማች ሂዱ ተወበልጠሚውስ ወደ ኋላ ነው። እኔ አልሄድም። ሀገሬን ትቼ እዋጋለሁ እስከመጨረሻ። ወደፊት እያዛለሁ። ከዛ እንደዚህ ጄን ያስሩኝ፣ ወደፊት ያስሩኝ። ይጥሩኝ እንደ አንተ ከሃዲ ሳይፍ እዚህ ላይ ያደርጉብኛል። ሀገሬን ሰጣል አትሰጥም። እኔ መቼም ቢሆን ሀገሬን አትሰጥም። አንተ ባንዳ ግደለኝ ቢል ሳይፉን ሊያርደኝ እንዲህ ሲል ቀኛዝማች በስናይፐር ግንባሩን ከዛ በያዘው ሰልፍ እኔ ሳይፍ እጄን ፍትት አድርጌ ሳይፍ ብድግ ወገቡን ህዝቡ ጦርነቱን ህዝቡ እንደ አዲስ ሞቲቬት ሆነ። በጣም ተነሳ በለው። ከዛ በሄሊኮፕተር መጣ ያጠቁና ታታታ እኔ ገመድ ያነሳል እንዋረግ በሄሊኮፕተር ገመድ እወጣለሁ። ከዛ ላይ የሚተኩሰውን ሰውዬ ማለት ነው አንገቱን አርጬ ጭንቅላቱን እዛ የሹፌሩ እግር ላይ አስቀምጥለትና ይህን ጭንቅላት ወስጄ ለሙሶሎኒ ስጠው። እኛ ኢትዮጵያውያን መቼም ቢሆን ለአንተ እጅ አንሰጥም ብዬ ዘላለሁ። ከሄሊኮፕተሩ ላይ ወስጄ ዘልዬ ማሳ ላይ ክርብት ብዬ ቁም። ከዛ በኋላ ሄሊኮፕተሩ ይወጣል። ህዝቡ ይመጣል። ከኔ ጋር ኢትዮጵያ አንቺ ላይ ጦርነቱን አሸነፍን። ከዛ ማታ የራት ግብዣ ያጠራሉ። ከዛ ቁጭ ብዬ ንጉሱ በርጠሚዎስ ተነስ ይለኛል። እኔ ተነስ አንተ ጀግና ይመጣል። ከዛ ንጉሱን እንበረከካል። አንተ እኮ የሚያንበረክክ ስራ አይደል የሚሰራው፣ ቀና የሚያደርግ ነው። ቀና አላል። አንተ ጀግና ነህ። ይሄን ማድረግ ሰጠንሃል። እዚህ ላይ አስቀምጥልኝ። ተነስ ልጅ ግንባሬን ሲመኝ ያለው አመሰግናል። ንጉሱ ተመልከኝ፣ ጨፍር ይለጨፍር። በነገራችን ላይ አምለሰት ሙጬ እንግዲህ የዓመቱ ምርጥ ፖድካስት ብያታለሁ፣ አቅራቢ ማለት ነውና ለምን ካላችሁኝ በጣም የኛን ድክመት የሆኑትን ሰዎች እያመጣች ኢንተርቪው እያደረገች እንግዲህ እያዝናናችን ነው ማለት ነው። እኔ ትላንትና የጃኒን አየሁኝ ፖስት አድርጎ ሙሉን ባላየውም ግን ጀስት አም ሃፒ ማለት ነውና አምለሰት ይሄንን የ2018 ክሎዚንግሽን ግን ማድረግ ያለብሽ እንደ ናንሲ ኮሜንት ልስጥሽና በቴዲ አፍሮ ነው። በቃ እስከዛሬ ምርጥ እንግዳዎችን አምጥተሽልናል። አሁን የቀረሽ ቴዲ አፍሮ ነውና በቃ በዝግ ነው የሚባለው። በዝግ አመቱን እንድጨርሺ ላስትሊ ባለቤትሽን አምጥተሽ ደግሞ ብትጋብዥልን ኢንተርቪው ብታረጊልን
ደስ ይለናል። ይሄ የኔ ሀሳብ ነው። እናንተስ እስቲ የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።